መድኃኒት የሚለው ቃል ሲሰማ ወደ አእምሮ የመጣው ምንድን ነው? ፈውስ ወይስ አዳኝ? በአንድ ጥንታዊ የኢትዮጵያ ስነ መለኮታዊ ጽሑፍ መሠረት ቃል ሁለቱንም ትርጉም ይዞ የሰው ልጅን ችግርና መፍትሄውን እንዴት በተለየ መንገድ እንደሚያሳየን ዛሬ አብረን እናያለን። እሺ፣ እንግዲህ የትንታኔያችን መነሻ የሆነው ይሄ ጥልቅ አባባል ነው። የአንደኛው ደስታ ለአንዱ ሐዘኑ ነው። ይህ አባባል ከምንጩ ከኢትዮጵያ ስነ መለኮታዊ ጽሑፍ የተወሰደ ሲሆን ሁላችንም ለሚነካ አንድ ዓለም አቀፍ ችግር መድረክ ያዘጋጅልናል። እንግዲህ ጽሑፉ የሰው ልጅን ዋና ችግር ሲተነትን ኃጢአት ብቻ ብሎ አያውቁም። ከዛ ይልቅ በጣም ስር የሰደደ በሽታ እንደሆነ ነው የሚገልጸው። በምንጩ መሠረት ከአዳም ውድቀት በፊትና በኋላ ያለው የሰው ልጅ ሁኔታ ሰማይና ምድር ነው ልዩነቱ። በቃ ሁሉም ነገር ተገላባተ። ሕይወት የነበረበት ቦታ ሞት መጣ፣ ክብር በውርደት ተተካ፣ ፍቅር በተላቻ፣ ሰላም በሁከት፣ ጤንነቱም ደግሞ በበሽታ። ጽሑፉ እንደሚለው ለሰው ልጅ መከራ ሁሉ መለሻው ይኸው ለውጥ ነው። እዚህ ላይ ነው እንግዲህ ነገሩ በጣም የሚገርመው። ጽሑፉ እንደሚለው የሰው ልጅ መጀመሪያ በሽታዎች ተብሎ የተጠቀሱት ረሃብና ጥም ናቸው። አዎ፣ እነዚህ ተፈጥሯዊ የሰውነታችን ፍላጎቶች። ሰይጣን ደግሞ የሰው ልጅን ለመፈተን የተጠቀመው እነዚህንኑ ተፈጥሯዊ ስሜቶች ነው ይላል። ይሄ የሚያሳየው ችግሩ ምን ያህል መሠረታዊና ስር የሰደደ እንደሆነ ነው። እሺ፣ ለዚህ ሁሉ በሽታ መፍትሄው ምንድን ነው ብለን ስንጠይቅ መልሱ ያለው በአንዲት በጣም ኃይለኛ ቃል ውስጥ ነው፣ መድኃኒት። እቺ ቃል በአማርኛችን ሁለት አስገራሚ ትርጉሞች አሏት። አንደኛው አዳኝ ሲሆን፣ ሁለተኛው ደግሞ ፈውስ ወይም መድኃኒት ራሱ ነው። እናም ጽሑፉ መዳን የምንለውን ነገር እንደ መለኮታዊ ፈውስ ነው የሚያቀርበው። ያው ይሄ መድኃኒት ወይም ፈውስ ከመምጣቱ ከረጅም ዘመናት በፊት በጥንት ነቢያት ትንቢት እንደተነገረለት ጽሑፉ አበክሮ ይናገራል። ይሄ ፈውስ በድንገት የተከሰተ ነገር እንዳልሆነ ለማሳየት በዘመናት ውስጥ የተነገሩ የተለያዩ ትንቢቶችን ሰብስቦ ያቀርባል። ለምሳሌ ከክርስቶስ ልደት በፊት በሺዎች ከሚቆጠሩ ዓመታት በፊት ከነበረው ከያዕቆብ ጀምሮ እስከ በለዓም፣ ዳዊት፣ ኢሳይያስ እና ሚክያስ ድረስ ሁሉም ይህ መድኃኒት ከየት እንደሚመጣና ምን አይነት ማንነት እንዳለው ፍንጭ ሲሰጡ እንደነበር ያሳያል። እዚህ ጋር ደግሞ የጽሑፉ ዋናው የመከራከሪያ ነጥብ በጣም ግልጽ ሆኖ ይታያል። ለምሳሌ በነቢዩ ኢሳይያስ እነሆ ድንግል ትጸንሳለች ተብሎ የተነገረውን ትንቢት በቀጥታ በማቴዎስ ወንጌል ላይ ያለው የክርስቶስ ልደት ጋር ያገናኘዋል። ይህም ያሳየን ጽሑፉ እንዴት ብሉይና አዲስ ኪዳንን በማጣመር አንድ ወጥ ተብሎ ታሪክ ለመመስረት እንደሚሞክር ነው። እንግዲህ ትንቢቶችን አይተናል። አሁን ደግሞ ወደ መፍትሄው መምታት እናምራ። ይህ ሁሉ ነገር በትንቢቱ ላይ እንዴት እንደተገነባ አብረን እንይ። የሚገርመው መልአኩ ለእረኞቹ ብስራቱን ሲያበስር የተጠቀመው ያችኑ ቁልፍ ቃል ነው፣ መድኃኒት። ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ነው ያለው። ይሄ የሚያሳየው አዲስ የተወለደው ሕፃን ንጉሥ ብቻ ሳይሆን ፈውስም እንደሆነ ነው። ከዚህም በላይ ኢየሱስ የሚለው ስም ራሱ መድኃኒት ከሚለው ጋር አንድ አይነት ትርጉም እንዳለው ነው ጽሑፉ የሚያስረዳው። ለምን? ምክንያቱም ዋና ዓላማው የሰው ልጅን ከዋናው በሽታ ማለትም ከኃጢአት መፈወስ ነውና። ስለዚህ ማንነቱና ተግባሩ በፍጹም አይነጣጠሉም። በቃ በስሙ ውስጥ የተቀረጸ ነው ማለት ነው። እሺ፣ መድኃኒቱ መጥቷል፣ ግን ውጤታማነቱ በምን ይታወቃል? ጽሑፉ ቀጥሎ የሚያቀርበው ይህንኑ ማስረጃ ነው። የክርስቶስን ተአምራት እንደ መድኃኒቱ ውጤታማነት ማሳያ አድርጎ ነው የሚያቀርባቸው። ነገር ግን ይሄ መለኮታዊ መድኃኒት በተለያዩ የሰው ልጅ በሽቶች ላይ ያለውን ኃይል ያሳየው እንዴት ነው የሚል ጥያቄ ይነሳ። ጽሑፉ የሚመልሰውም ይሄን ነው። ጽሑፉ እንግዲህ ይሄ መለኮታዊ መድኃኒት ሁሉን ነገር የሚያጠቃልል መሆኑን ለማሳየት ፈውሶቹን በአራት ዋና ዋና ክፍሎች ከፍሎ ያሳያል። የመጀመሪያው እንደ ለምጽና ሽባነት ያሉ አካላዊ በሽታዎችን መፈወስ ነው። ሁለተኛው እንደ አጋንንት ማውጣት ያሉ መንፈሳዊ በሽታዎችን መፈወስ ነው። ሦስተኛው ደግሞ የተገለሉ ሰዎች ወደ ማኅበረሰቡ በመመለስ ማኅበራዊ በሽታን መፈወስ ነው። በአራተኛ ደረጃ ደግሞ ከሁሉም የከፋውን በሽታ ሞትን መፈወስ ነው። በጽሑፍ ውስጥ የተጠቀሱትን ምሳሌዎች ስንመለከት እያንዳንዳቸው የዚህን ፈውስ ኃይል የተለየ ገጽታ ነው የሚያሳዩት። ለምሳሌ ለምጻሙን አንጽቶ ወደ ማኅበረሰቡ መመለሱ ማኅበራዊ ፈውስን ያሳያል። የመቶ አለቃውን አገልጋይ ከርቀት መፈወሱ በእምነት ያለውን ኃይል ያሳያል። ሳይጠየቅ የመበለቲቱን ልጅ ከሞት ማስነሳቱ ደግሞ ምሕረቱን ያሳያል። ከሁሉም በላይ ደግሞ አልዓዛርን ለ4 ቀናት ከመቃብር ከቆየ በኋላ ማስነሳቱ በሞት ላይ ያለውን ፍጹም ሥልጣን ያረጋግጣል ይላል። እሺ፣
ፈውሱ ተገኝቷል። ግን ታሪኩ እዚህ ላይ አያበቃም። ይህ መድኃኒት በአንድ ሰው እጅ ብቻ እንዲቀር አልነበረም የተፈለገው። ይልቁንም እንዲሰራጭ፣ እንዲከፋፈል ነበር የተዘጋጀው። እናም ጽሑፉ ክርስቶስን የፈውሱ ምንጭ፣ ሐዋርያትን ደግሞ የመድኃኒቱ አከፋፋዮች አድርጎ ነው የሚያስቀምጣቸው። በጣም የሚገርም ንጽጽር ነው የሚያደርገው። ክርስቶስ እኔ የዓለም ብርሃን ነኝ ብሎ ማየት የተሳናቸውን እንደፈወሰ ሁሉ ለሐዋርያቱም እናንተ የዓለም ብርሃን ናችሁ በማለት ያንኑን የማብራት እና የመፈወስ ኃይል እንደሰጣቸው ያሳያል። በመጨረሻም ለዘላለም ሕይወት የሚሰጠው የመጨረሻው መድኃኒት ተብሎ የቀረበው የክርስቶስ ሥጋና ደም ለሐዋርያት ባደራ ተሰጥቷል። ዓላማው ምንድን ነው? እነሱ ለዓለም እንዲያካፍሉ ነው። ስለዚህ ተልእኮው በጣም ግልጽ ነው። መድኃኒቱ እንዲቆለፍበት ሳይሆን በዓለም ዙሪያ እንዲዳረስ ነው የታሰበው። እንግዲህ ይሄ ሁሉ የሚያሳየው በሽታው ተራ ነገር አለመሆኑ ነው። መጋደላችን ከሥጋና ከደም ጋር አይደለም፣ ይልቁንም ከጨለማው ዓለም ገዢዎች ጋር ነው ይላል ጽሑፉ። ስለዚህ ችግሩ መንፈሳዊ ስለሆነ የሚያስፈልገውም መድኃኒት መንፈሳዊ መሆን አለበት። ይሄ ሁሉ ከተባለ በኋላ አንድ ትልቅ ጥያቄ ይነሳል። ለሰው ልጅ ጥልቅ በሽታ መድኃኒቱ ተሰጥቶ እንዲከፋፈልም ከተደረገ የዛሬው ዓለም ከመቼውም ጊዜ በበለጠ ታመመ የሚመስለው ለምንድን ነው? ይሄ ጥያቄ በተገኘው መድኃኒትና በበሽተኛው ሁኔታ መካከል ያለውን ትልቅ ክፍተት እንድናስብበት ያደርገናል። በምንጩ ጽሑፍ ውስጥ የተዳሰሰውም ይሄው ማዕከላዊ ውጥረት ሲሆን እስከ ዛሬ ድረስ መልስ የሚፈልግ ጥያቄ ሆኖ ቀጥሏል።